ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ግንቦት 19 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ላይክና ሼር በማድረግ እንዲሁም እስከ አሁን ሚዲያችንን ሰብስክራይብ በማድረግ የአዲስ ምንጭ ቤተሰቦች ያልሆናችሁ ደግሞ ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ሰበር መረጃዎቻችን ተሸጋገርን። መንግስትና ህዝብ በተደጋጋሚ ሲያቀርብ የነበረውን የሰላም ጥሪ ወደ ጎን በማድረግ በዝርፊያ እገታና ግድያ ተግባሩ በቀጠለው ጽንፈኛ ፋኖ ላይ በተወሰደው የተጠና ኦፕሬሽን ክብርነው ወርቁ የተባለው የጽንፈኛ ቡድን መሪ ከ9 አባላቱ ጋር መደምሰሱን ለአዲስ ምንጭ የደረሰው ሰበር መረጃ አረጋግጧል። በደቡብ ጎንደር አስተዳደር ዞን እብናት ወረዳ ባላርብ ቀበሌ ውስጥ ነው ክብርነው ወርቁ የተባለው የጽንፈኛ መሪ ከ9 አባሎቹ ጋር የተደመሰሰው። ይህ የጽንፈኛ ቡድን መሪ በባለፈው ዓመት መንግስት የሰጠውን የሰላም ጥሪ ተቀብሎ ከ1 ዓመት በላይ ከወረዳው የጸጥታ ኃይል ጋር ከቆየ በኋላ በያዝነው ዓመት ሚያዝያ 12 ቀን 2017 የማህበረሰቡን ሰላም ሰለቸኝ ደከመኝ ሳይል የሚጠብቅ አንድ የመከላከያ ሰራዊት አባልን በመግደል ወደ ተከዜ በማምራት በቋሊሳና በዙሪያው አዲስ ጽንፈኛ ኃይል በማደራጀት ለባለፈው 1 ወር የአካባቢውን ማህበረሰብ ሲዘርፍ የቆየ ሲሆን በዛሬው ዕለት ንጋት ላይ በእብናት የሚንቀሳቀሰው ጥምር ጦር ከ42 ኪሎ ሜትር በላይ በመጓዝና ድንገተኛ ከበባ በመፈጸም እጅ እንዲሰጥ ሲጠየቅ እውነተኛ የውጊያ ስልት ሳይሆን በባዶ ድንፋታ ተኩስ ከፍቶ ለመፈርጠጥ ቢሞክርም ራሱን ጨምሮ አብረውት በነበሩ 9 የጽንፈኛ ቡድን አባላት ላይ እርምጃ እንደተወሰደባቸው ነው ያረጋገጥነው። ኦፕሬሽኑ ከመካሄዱ በፊት በጽንፈኛ ቡድን ዝርፊያና ዘርፈ ብዙ እንግልት የተማረረው የአካባቢው ማህበረሰብ አስተማማኝ መረጃ ለጀግና የአገር መከላከያ ሰራዊት ያደረሰ ሲሆን በመከላከያ ኢንተለጀንስ የተተነተነው መረጃ ወደ ተግባር በመቀየር ቡድኑን ሙሉ ለሙሉ ከመደምሰስ በተጨማሪ ጽንፈኞቹ ታጥቀዋቸው የነበሩትን የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም የተለያዩ የሎጂስቲክ ቁሳቁሶችና ከምንም በላይ አንድ ብዙ የሚስጥር ክዋኔዎችንና እቅዶችን የያዘ ወሳኝ የመረጃ ሰነድ በቁጥጥር ስር መዋሉን ለማረጋገጥ ተችሏል። አሻፈረኝ ባለው ጽንፈኛ ቡድን ላይ የሚወሰደው ጠንካራና አስተማማኝ እርምጃ ተጠናክሮ እንደቀጠለ ሁሉ የተዘረጋው የሰላም እጅም ያለመታጠፉን በየቀኑ ወደ ሰላም እየተመለሱ ሞቅ ያለ አቀባበል እየተደረገላቸው ያሉ የጽንፈኛ ቡድን አባላት የነበሩ አሁን ቁጥራቸው እየጨመረ የሰላሙን ጎራ እየተቀላቀሉ ቀጥለዋል። በዚህም በዛሬው ዕለት በሚዳ ወረሞ ወረዳ በጽንፈኛው ቡድን የተሳሳተ ቅስቀሳ ታጥቀን ጫካው ስንንቀሳቀስ ነበር ያሉ የጽንፈኛው ፋኖ ኃይል የነበሩ አካላት መንግስት ያቀረበውን የሰላም ጥሪ ተቀብለው መግባታቸውን የደረሰን መረጃ ያመለክታል። በሰሜን ሸዋ ዞን ሚዳ ወረሞ ወረዳ በጽንፈኛ ቡድን የተሳሳተ ቅስቀሳ ታጥቀን ነው በጫካ ስንንቀሳቀስ የቆየ ነው። በአሁኑ ሰዓት ግን መንግስት ያቀረበውን የሰላም ጥሪ ተቀብለናል። በተሳሳተ ስሌትና የጥፋት መንገድ በህዝቡ ላይ ስንፈጽም የከረምነው በደል እንድንጸጸት አድርጎናል በማለት ከገለጹ በኋላ በቀሪ ጊዜያቸው የበደሉትን ህዝብ ለመካስ ዝግጁ መሆናቸውንም አረጋግጠዋል። ከዳንግላ ወረዳ ኮሚኒኬሽን ያገኘነው ሰበር መረጃ ደግሞ ይኸው ጽንፈኛ ፋኖ ቡድን ለምግብነት አከማችቶት የነበረው ሎጂስቲክ በጥምር ጦሩ በተደረገው ኦፕሬሽን በቁጥጥር ስር መዋሉን ለማወቅ ተችሏል። በአዊ ብሔረሰብ ዞን አስተዳደር ዳንግላ ወረዳ ጫራ ቀጠና ጥምር ጦሩ በደረሰው ጥቆማ መሰረት ጽንፈኛው ቡድን ያከማቸው የምግብ ሎጂስቲክ ነው በቁጥጥር ስር የዋለው። ቡድኑ ከአካባቢው አርሶ አደር በጉልበት ገንዘብ በመሰብሰብ ገዝቶ ያከማቸው መሆኑን ጥቆማውን የሰጡ የማህበረሰብ ክፍሎች ገልጸዋል። በመርሃ ቤቴ ወረዳ የአካባቢውን ሰላም በዘላቂነት የሚያረጋግጥ ጠንካራ የሚሊሻና ሰላም አስከባሪ ኃይል ተደራጅቷል ያሉት ደግሞ በሀገር መከላከያ ሰራዊት የ101ኛ አየር ወለድ ክፍለ ጦር አዛዥ የሆኑት ኮሎኔል ማቴዎስ ማዴቦ ናቸው። ኮሎኔል ማቴዎስ ማዴቦ በመርሃ ቤቴ ወረዳ አስተዳደርና በዓለም ከተማ አስተዳደር ጠንካራ ህዝባዊ የጸጥታ ኃይል መደራጀቱንም ገልጸዋል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ በበኩላቸው ለተደራጀው የጸጥታ መዋቅር ዞኑ አስፈላጊውን ድጋፍ ያደርጋል ብለዋል። በአካባቢው በጫካ የነበሩ አብዛኞቹ የታጠቁ ኃይሎችም
የሰላም አማራጭን በመምረጥ ወደ ህብረተሰቡ መቀላቀላቸውን ተናግረዋል። ሌሎችም የትጥቅ ትግልን አማራጭ አድርገው በጫካ የሚገኙና ወገናቸውን እየበደሉ ያሉ አሁንም የሰላም አማራጭን ተከትለው ወደ ማህበረሰቡ በሰላማዊ መንገድ እንዲቀላቀሉ ጥሪያቸውን አቅርበዋል። ከተደራጀው የጸጥታ ኃይል ጋር በዘላቂ ሰላም ዙሪያ ውይይት ተደርጓል። የመራቤቴ ህዝብ ምርጫው ሰላምና ልማት ነው ያሉት የውይይቱ ተሳታፊዎች ሁላችንም ለሰላም ዘብ ልንቆም ይገባል ሲሉ ተናግረዋል። የተጀመረው የሰላም ጥሪና ሰላማዊ መንገድም ተጠናክሮ ሊቀጥል እንደሚገባው ተገልጿል። በአካባቢው ለተገኘው አንጻራዊ ሰላም የሀገር መከላከያ ሰራዊት በየደረጃ የሚገኙ አመራርና የክልሉ የጸጥታ መዋቅር ከማህበረሰቡ ጋር በመቀናጀት የሰሩት ከፍተኛ ስራ መሆኑም በመድረኩ ተገልጿል። የሰላም ውይይቶቹ በተለያዩ ቦታዎች ቀጥለዋል። ትግሉ መስመሩን ስቶ ጥቂቶች ሀብት የሚያፈሩበት፣ ወንድም ወንድሙን የሚገድልበት፣ አልፎ ተርፎም የአማራ ህዝብ ለዚህ ሁሉ ግፍና መከራ የተዳረገበት በመሆኑ ከትግሉ ወጥተን መተናል ሲሉ መምህር አብዱልአዚዝ ካሳውና ወጣት ዘካሪያስ አግማሉ ተናግረዋል። በሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ በወቅታዊ ሰላምና ጸጥታ ጉዳይ ዙሪያ ሁሉም የወረዳው አመራሮችና ነዋሪዎች በተገኙበት ነው ውይይቱ የተካሄደው። በውይይቱ ላይ የተሳተፉት በወረዳው በትጥቅ ትግል እየተንቀሳቀሱ የነበሩና አሁን ላይ የሰላምን አማራጭ ተቀብለው የገቡት መምህር አብዱልአዚዝ ካሳውና ወጣት ዘካሪያስ አድማሱ ወደ ትጥቅ ትግል ልንገባ የቻልነው ባለፉት ዓመታት በአማራ ህዝብ ላይ በተሰራው የተዛቡ ትርክቶች ሳቢያ ይደርስበት የነበረው መዋቅራዊ ጭቆና እንዲሁም የወሰንና የማንነት ጥያቄዎችን እንዲመለሱ በማሰብ ነበር ብለዋል። ከገባን በኋላ ግን የትግል ሂደቱ መስመሩን ስቶ ጥቂቶች በዝርፊያ እየከበሩና ሀብት እያፈሩበት ወንድሙን ወንድሙ የሚገልበት አልፎ ተርፎ የአማራ ህዝብ ለዚህ ሁሉ ግፍና መከራ የተዳረገበት በመሆኑ ከትግሉ ወጥተን የመንግስትን የሰላም ጥሪ ተቀብለን መተላል ብለዋል። የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለየስ በለጠ ማህበረሰቡ ከጸጥታ መዋቅሩ ጋር በጋራ መስራት በመቻሉ ብዙ ለውጦች አሉ፣ ሰላሙም እየተረጋጋ መጥቷል። ይህንን ተረድተን ለሰላሙ መምጣት ሁላችንም በትብብር መስራት መቻል አለብን ሲሉ አሳስበዋል። በውይይቱ ላይ የተገኙ የሃይማኖት አባቶችና የሀገር ሽማግሌዎች በበኩላቸው ከዚህ በኋላ የልጆች ሞትና የእናቶች ሐዘን ሊበቃ ይገባዋል፣ ለዚህም እኛ የሃይማኖት መሪዎችና ሽማግሌዎች ትልቅ ኃላፊነታችንን መወጣት ይኖርብናል ሲሉ መልእክት አስተላልፈዋል። ለዕለቱ ወደ መረጥናቸው አበይት ዜናዎች ስንሸጋገር የጤና ባለሙያዎች የሚያነሷቸው ጥያቄዎች እንዲመለሱ እንደሚሰራ የደብረ ብርሃን ከተማ አስተዳደር አስታውቋል። በደብረ ብርሃን ከተማ አስተዳደር የሚገኙ የጤና ባለሙያዎች ከከተማ አስተዳደሩ የስራ ኃላፊዎች ጋር በወቅታዊ ጉዳዮች ዙሪያ ነው በዛሬው ዕለት ውይይት ያካሄዱት። የጤናው ዘርፍ አርበኝነት ለሀገር ግንባታ ያለውን ፋይዳ በመረዳት የዘርፉ ባለሙያዎችና መሪዎች ሚናቸውን በአግባቡ ሊወጡ እንደሚገባ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት አሳስበዋል። የውይይቱ ተሳታፊዎች የተለያዩ ጥያቄዎችን አንስተውም ምላሾች ተሰጥተዋል። ባለሙያዎቹ ያነሷቸው ጥያቄዎች በአግባቡ በመያዝ አስተዳደሩ የሚፈታቸውን ለይቶ ምላሽ ለመስጠት ይሰራል ብለዋል። ተቀዳሚ ምክትል ከንቲባው ከመኖሪያ ቤት አቅርቦት አኳያ ባለሙያዎች የቤት ባለቤት መሆን የሚችሉበት አግባብ ላይ አስተዳደሩ ትኩረት አድርጎ እንደሚሰራም ጠቁመዋል። በውይይቱ የተሳተፉ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም፣ የስራ ቦታ ደህንነት፣ የስራ ቦታ ምቹነትና ሌሎች ጥያቄዎችንም ያነሱ ሲሆን ነገር ግን የጤና አገልግሎት በየዕለቱ በጥንቃቄ የምንሰራው ስራ በመሆኑ ስራዎቻችንን እያከናወንና ወገናችንን እያገዘን ጥያቄዎቻችን በአግባቡ እናቀርባለን ብለዋል። የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ አቶ በቀለ ገብሬ የጤና ባለሙያዎች እንደ ሀገር ለመጣው ለውጥ የነበራቸው አበርክቶ ትልቅ ስፍራ የሚሰጠው መሆኑንም ጠቅሰዋል። ጤናማና አምራች ማህበረሰብ ለመፍጠር የባለሙያዎች ሚና ትልቁን ድርሻ ይወስዳል ነው ያሉት ኃላፊው። ዘርፉን ለመለወጥ መሰረታዊ የማሻሻያ ስራዎችን በማከናወን የሚነሱ ጥያቄዎች በሂደቱ ምላሽ ማግኘት የሚችሉበት አግባብ ይፈጠራልም ሲሉ ቃል ገብተዋል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ለሚሰሩ የክፍያ አማራጮችን ፈቃድ ለመስጠትና ለመቆጣጠር የሚያስችል አዲስ መመሪያ አውጥቷል። በሀገሪቱ የዲጂታል የፋይናንስ አገልግሎት የሚሰጡ ተቋማት ሁሉ በብሔራዊ ስዊች ሲስተም ውስጥ መግባት አለባቸው ሲል ነው የኢትዮጵያ ብሔራዊ ባንክ አዲሱን መመሪያ ያወጣው። በመመሪያው መሰረት ከመንግስት ቴሌኮም ኦፕሬተር፣ የክፍያ አማራጭ አቅራቢና የክፍያ ስርዓቱ ኦፕሬተር በስተቀር ማንኛውም ግለሰብ ከ40% በላይ የሚሆነውን ፈቃድ የተሰጠውን የክፍያ አማራጭ
ባለድርሻ መሆን አይችልም ተብሏል። በአዲሱ መመሪያ መሰረት አዲስ የክፍያ አማራጭ ፈቃድ ለማግኘት ከዚህ በፊት የሚያስፈልገው የ50 ሚሊዮን ብር ካፒታል ከፍ ተደርጎ 100 ሚሊዮን ብር እንዲሆንም ተወስኗል። 100 ሚሊዮን ብሩ ወይም አቻ የውጭ ሀገራት ገንዘብ እየተመሰረተ ባለው የክፍያ አማራጭ ስም በተከፈተ ዝግ የባንክ ሂሳብ መቀመጥ አለበት። የክፍያ አማራጩ ዋና ስራ አስፈጻሚ ለመሆን በአዲሱ መመሪያ መሰረት የ7 ዓመት የስራ ልምድ ያስፈልጋል ሲባል ከዛ ውስጥ 3 ዓመቱ በአስተዳደራዊ ቦታ መሆን አለበት የሚለውም ተገልጿል። በተሻሻለው አዲሱ መመሪያ በኤሌክትሮኒክስ መንገድ የሚፈጸሙ ዝውውሮችን ደህንነት ለመጠበቅ ከብር 5000 በላይ የሆኑ የገንዘብ ዝውውሮችን የቱ ፋክተር አውቶንቲኬሽን ሊኖራቸው እንደሚገባም ተገልጿል። የደረጃ 2 አካውንት ባለቤቶች በቀን በአካውንታቸው መያዝ የሚችሉት የብር መጠን ከ150 ሺህ ብር እንዳይበልጥ ሲደረግ በቀን መፈጸም የሚችሉት የገንዘብ ዝውውር መጠንም ከ300 ሺህ ብር መብለጥ የለበትም። ነገር ግን ብሔራዊ ባንክ ከክፍያ አማራጭ በጽሁፍ ጥያቄ ከቀረበለት እንደ ሬሚታንስ፣ የታክስ ክፍያ፣ የነዳጅ ክፍያ፣ የአውሮፕላን ትኬትና ሌሎችም አገልግሎቶች የተቀመጠውን የዝውውር ገደብ ሊያነሳ ይችላል። ከዚህ በተጨማሪ የደረጃ 2 አካውንት ባለቤቶች በቀን ወደ ግለሰቦች ማስተላለፍ የሚችሉት ከግለሰብ ወደ ግለሰብ ማለት ነው መጠኑ ከ75 ሺህ ብር እንዳይበልጥ ሲደረግ ከግለሰቦች ወደ ነጋዴዎች የሚፈጸሙ የኤሌክትሮኒክ አካውንት የገንዘብ ዝውውር መጠን በቀን ከ250 ሺህ ብር አይበልጥም ተብሏል። ሌላው በአዲሱ መመሪያ የተካተተው ማንኛውም የክፍያ አማራጭ ተቋም ማንኛውም ሰው ከሌላ የክፍያ አማራጭ ገንዘብ እንዲቀበልና ወደ ሌላ የክፍያ አማራጭ ገንዘብ እንዲልክ ማስቻል አለበት። ነገር ግን ማንኛውም የክፍያ አማራጭ ይህንን አገልግሎት ለመስጠት በብሔራዊ ስዊች ወይም ሌላ ፈቃድ ባለው ተቋም በኩል ክፍያዎች እንዲያልፉ ማድረግ አለበት። የፋይናንስ አካታችነትን ለማሳደግና ቅልጥፍናን ለመጨመር በሀገሪቱ የዲጂታል የፋይናንስ አገልግሎት የሚሰጡ ተቋማት ሁሉ በብሔራዊ ስዊች ሲስተም ውስጥ መግባት አለባቸው። ከባንክ ወደ ዋሌት ወይም በተቃራኒው ክፍያ እንዲፈጸም የሚያደርጉ የፋይናንስ ተቋማት ቱ ፋክተር አውቴንቲኬሽን የሚባለውን ጨምሮ የደንበኞች ማንነት መለያና ከፋዮች ክፍያ የሚፈጽሙለትን ሰው እንዲያውቁ የማንነት ማረጋገጥ ስርዓት እንዲኖር ማስቻል አለባቸው። በተጨማሪም የክፍያ አማራጭ አቅራቢዎች በየ6 ወሩ በመንግስት ተቋም የደህንነት ፍተሻ በማድረግ ሪፖርቱን ለብሔራዊ ባንክ ማስገባት ይኖርባቸዋል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65 ሺህ በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228 ሺህ በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን የመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል